ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንደ ሁሉ ጊዜው በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በዚህኛው ፕሮግራማችን የምንመለከተው እንግዲህ የፕሪሚየር ሊጉ ሻምፒዮን ሊቨርፑል 20ኛ የሊግ ዋንጫውን ካሳካ በኋላ በቀጣይ የውድድር ዓመት በዚሁ ደረጃ በዚሁ ስታንዳርድ ለመወዳደር በርካታ ጥገናዊ ለውጦችን ያደርጋል፣ ማጠናከሪያ ዝውውሮችን እንደሚያደርግ በተለያየ ፕሮግራሞች አንስተን ስንወያይ ነበር። ባለፈው ሳምንት እንግዲህ እንደምታውቁት ትሬንት አሌክሳንደር-አርኖልድ ባለፉት ቀናት ይፋ ባደረገ መልኩ ከክለቡ በዚህ የውድድር ዓመት መጨረሻ እንደሚለቅ ይፋ አድርጓል። ይህንን ተከትሎ ሊቨርፑል ተተኪውን ፍለጋ ወደ ገበያ ከወጣ ሰንበትበት ብሏል። ምክንያቱም ለሊቨርፑል ኃላፊዎች ይህን ውሳኔ ትሬንት ካሳወቀ ቀደም ብሎ ለሊቨርፑል ኃላፊዎች ውሳኔውን አሳውቆ እንግዲህ በይፋ ሊቨርፑል ድሉን ካስመዘገበ በኋላ ተጠብቆ በተረጋጋ መልኩ እንግዲህ ይፋ እንዲያደርግ በተደረገው አንዳንድ ቅድመ ሁኔታዎች መሰረት ተጫዋቹ እንግዲህ በመጨረሻም ሊቨርፑል 20ኛ ድሉን ካሳካ በኋላ በዚህ የውድድር ዓመት መጨረሻ ለተሻለ ኤክስፒሪየንስ ለተሻለ ሌላ የላይፍ ኤክስፒሪየንስ እና ልምድ ለማግኘት ስለምፈልግ በአመቱ መጨረሻ ሊቨርፑል ለቃለው ይሄ ከባድ ውሳኔ ነው በሚል ይፋ አድርጎ ነበር። ይሄንን ተከትሎ ታዲያ ሊቨርፑል በገበያው ላይ ያሉትን ተከላካዮችን ቀኝ ፉልባክ ተጫዋቾችን እያፈላለገ እየመለመለ ከጊዜ ወደ ጊዜ እንግዲህ በቦታው ላይ ማንን ምርጫ አድርጎ እየተከታተለ እንደሆነ በተለያየ ወቅት የሚወጡ አንዳንድ ጥቆማዎች አሉ። በተለይ አርኖልድ ይፋ ከማድረጉ ቀደም ብሎ በኮንትራቱ ዙሪያ የተረጋገጠ ውሳኔ ስለሌለ በዚህ ዙሪያ የሚወጡ በአብዛኛው መረጃዎች አልነበሩም። ነገር ግን አንዳንድ ጥርጣሬዎችንና ባለው ወቅታዊ ሁኔታ መነሻ በማድረግ የተለያዩ ተጫዋቾች ከሊቨርፑል ጋር ስማቸው ሲያያዝ ቆይቶ ነበር። በመጨረሻም ግን አሁን በዝውውር በኩል ከምናምናቸው ዘጋቢዎች መካከል አንዱ የሆኑ ፋብሪዚዮ ሮማኖ በትናንት ምሽት በዩቲዩብ ቻናሉ ላይ በለቀቀው ቪዲዮ መሰረት የሊቨርፑል የመጀመሪያ የቀኝ ፉልባክ የትሬንት አሌክሳንደር-አርኖልድ ተተኪ አድርገው ክለቡ በዋነኝነት እየተከታተለ አንዳንድ ሁኔታዎች ላይ ደግሞ የመጀመሪያ ኢኒሻል ድርድር ማድረግ የቻለው ከጀረሚ ፍሪምፖንግ ጋር እንደሆነ አረጋግጧል። የሊቨርፑል የመጀመሪያ ፕራዮሪቲ ተቀዳሚ ምርጫ ጀረሚ ፍሪምፖንግ ነው። ነገር ግን በሊቨርፑል ራዳር ውስጥ በርካታ ተጫዋቾች መያዛቸውን ደግሞ ዴይሊ ሜል አያይዞ ጽፏል። አሁን የሁለቱን ሐሳቦችን መነሻ በማድረግ ለሊቨርፑል በቀጣይ የውድድር ዓመት የትሬንት አሌክሳንደር-አርኖልድን ቦታ ሸፍኖ ሊያገለግል የሚችለው ተጫዋች ማን ነው የሚለውን እንግዲህ ወደ እናንተ በመረጃ መልክ እናደርሳችኋለን። በተጨማሪም ደግሞ አሁን ላይ ባለው ሁኔታ ሊቨርፑሎችስ በየትኛው ተጫዋች ዙሪያ ሰፋ ያለ የስካውት ሁኔታዎችን እያደረጉ ነው የሚገኙት የሚለውን ደግሞ ከጊቭ ሚ ስፖርት ባገኘነው መረጃ መሰረት በቤን ጃኮብስ አማካኝነት የሚስተናገደው እንዲሁም ዳኒኤሎ ፍራቴሲ በሚያዘጋጀው የጊቭ ሚ ስፖርት የላይቭ ፖድካስት ሂር ዊ ጎ ፕሮግራም ምሽት ላይ ባደመጥነው አንዳንድ መረጃዎችን ተመልክተን አያይዘን የምናነሳቸው ሰፊ የሊቨርፑል የቀኝ ፉልባክ ፖዚሽንን ማን ከቨር አድርጎ ማን በዚህ ቦታ ላይ ሊቨርፑል የትሬንት አሌክሳንደር-አርኖልድን ሙሉ በሙሉ ኮፒ ወይም ኳሊቲ ማግኘት ባይችልም ቢያንስ በተቀራረበ ደረጃ በሌላ መመዘኛዎች ደግሞ ከአርኖልድ በተሻለ ሁኔታ ሊያገለግል የሚችል በተለይ ከአርነ ስሎት ሲስተም ጋር በተገናኘ በመከላከሉ በኩል በተሻለ ሁኔታ ይሄን የቀኝ ፉልባክ በኩል ከቨር ሊያደርግ የሚችል ከኮነር ብራድሊ ጋር ተፎካክሮ ቦታው ሊያስከብር የሚችል የቀኝ ፉልባክ ተጫዋች እንግዲህ ዝርዝር ጉዳዮች ወጥቷል ከትናንት ምሽት ጀምሮ። በእነዚህ ዙሪያ ነው
ይህንን ፕሮግራም ትኩረት የምናደርገው የጀርሚ ፍሪፖንግን ዝውውር ከመጀመራችን በፊት ግን ከሁለት ቀናት ቀደም ብሎ ጃሉካ ዲማሪዚዮ እንደምታውቁት ይሄ የስካይ ኢጣሊያን ዘጋቢ በዝውውር በኩል የታመነ በተለይ በጣሊያን እግር ኳስ ዙሪያ በሚጽፋቸው ጽሁፎችና በሚያቀርባቸው መረጃዎች እምነትን ያገኘ በአንዳንድ በኩል ደግሞ ከነፋብሪዚዮ ሮማኖ ጋር በጋራ በመሆን ዴድላይን ዴይን ላይቭ በማስተላለፍ በዩቲዩብ በኩል የሚታወቀው በጣሊያን እግር ኳስ ዙሪያ ላሉ ታማኝ መረጃዎች ደግሞ ለነፋብሪዚዮም ሪፖርተር ሆኖ ሲያገለግል እንደነበር በተደጋጋሚ የሚጠቀሰው ይሄ ጣሊያናዊ የዝውውር ኤክስፐርት እንግዲህ ከሁለት ቀናት በፊት ሊቨርፑልና የኬቪን ዲብሮይንን ጉዳይ ለመጀመሪያ ጊዜ ይፋ ያደረገው ዘጋቢ ይሄ ነው። ነገር ግን በነፋብሪዚዮ በኩል ደግሞ የተሰጠው ምላሽ ሊቨርፑል ምንም አይነት ፍላጎት የለውም፣ ምንም አይነት ዝውውር ለማድረግ ከኬቪን ዲብሮይን ጋር ድርድር ያላደረገም፣ ሊቨርፑል ፍላጎት የለውም ዲብሮይን የማስፈረም የሚል ምሽት ላይ ማረጋገጫ ሰጥቷል። ነገር ግን ይሄ የስካይ ጣሊያ ዘጋቢ እንደሚለው ከሆነ ናፖሊ ባለፉት ቀናት ስፖርቲንግ ዳይሬክተር የናፖሊ በእንግሊዝ ተገኝቶ ከኬቪን ዲብሮይን ጋር ድርድር አድርጎ ለተጫዋቹ የሚመች ከባቢ አየር ለመፍጠር በናፖሊ በኩል የተሻለ ቅድመ ሁኔታዎችን ለማስተካከል ከተጫዋቹ ጋር ድርድር አድርጓል። ነገር ግን ከተጫዋቹ አገኘው ባለው መረጃ መሰረት ይሄ ስፖርቲንግ ዳይሬክተር ሊቨርፑል የመጀመሪያ ጥያቄ አቅርቦለታል እና የሊቨርፑሎች ምላሽ ዲብሮይን እየጠበቀ ስለሆነ ከናፖሊ ጋር ያለውን ድርድር ለጊዜው አየር ላይ እንደቆየ ነው ይሄ ጃሉካ ዲማሪዚዮ የሚባለው ዘጋቢ በኤክስ ገጹ ላይ ያጋራው ከሁለት ቀናት በፊትና ከትናንት ጀምሮ ደግሞ ናፖሊ በዝውውሩ ላይ ገፍቶ እንደሄደና ምናልባት የኬቪን ዲብሮይን ቀጣይ ማረፊያ የሀገሩ ልጆች ከዚህ ቀደም የተጫወቱበት እነ ድሪስ ማርቲንስን ጨምሮ አሁን ላይ ደግሞ እነ ሮሜሎ ሉካኩ የሚገኙበትን ናፖሊ ለመቀላቀል መወሰኑን ስካይ ጣሊያ እየዘገበ ነው የሚገኘውና በዲብሮይን በኩል ያለው ከሊቨርፑል ጋር ተያይዞ ስሙ የተነሳው ነገር ከእውነት የራቀ ነው በሚል ዴቪድ ኦርኒስተንም አረጋግጧልና በአብዛኛው ሶሻል ሚዲያ እየተዘዋወረ ያለው መረጃ የሐሰት መሆኑን ነው እነዚህ ዘጋቢዎች ያረጋገጡት። ወደ ዋናው ነጥባችን እንግዲህ ጀርሚ ፍሪፖንግን ይሆናል ሊቨርፑል እንግዲህ የመጀመሪያ ተቀዳሚ ምርጫ አድርጎ በዝውውር ላይ እየሰራ እንደሆነ ፋብሪዚዮም በጊቭሚ ስፖርትን በኩል ያገኘነው መረጃ በአብዛኛው ይሄን እውነታ ነው እንግዲህ የሚያረጋግጠው። ከዚህ ቀደምም በአንዳንድ ፕሮግራማችን ላይ አርኖልድ የማይቆይ ከሆነ የሊቨርፑል ኃላፊዎች ፍሪፖንግን ተቀዳሚ ምርጫ አድርገዋል። ነገር ግን በርካታ አማራጮች አሉ። ለምሳሌ ሊቨርሜንቶ ቲሞ ሊቨርሜንቶ የሊቨርፑል ራዳር ውስጥ የሚገኝ ተጫዋች ነው። ነገር ግን ሲቲም በተመሳሳይ ይህን ተጫዋች ይፈልገዋል። በሌላ በኩል ደግሞ የኢንተር ሚላኑን ዱምፍሪስንም በተመሳሳይ ሊቨርፑሎች በፖዚሽኑ ላይ ይፈልጋሉ። ነገር ግን በ4-3-3 ወይም በ4-2-3-1 ፎርሜሽን ለሚጫወት ቡድን ብዙም ውጤታማ አይደለም ተብሎ ስለሚታመን ተጫዋቹ ላይ የሊቨርፑል ፍላጎት እንደ ፕላን ነው እንጂ የተያዘው ጠንካራ ፍላጎት እንደሌላቸው ይነገራል። ነገር ግን ሊቨርፑሎች በተመሳሳይ አይናንም ከኖቲንጋም ፎረስት ለማምጣት በተለይ ተጫዋቹ በሚመጣው ክረምት ፍሪ ኤጀንት ይሆናል። ይሄንን ተከትሎ ተጫዋቹን በነፃ ለማዘዋወር ይሄን የኖቲንጋም ፎረስት ቀኝ ተመላላሽንም በራዳራቸው ውስጥ አካተዋል። ሌሎች ተጫዋቾችም አሉ። በተለይ ደግሞ ከፈረንሳይ እንደሚወጣ ዘገባ ከሆነ አርኤምሲ ምሽት ላይ ባስነበበው መሰረት ቫንደርሰርን ማለት የሞናኮ ቀኝ ተመላላሽ ብራዚላዊው የ23 ዓመት ወጣት ተጫዋችም የሊቨርፑል ኢላማ ውስጥ የሚገኝ በሊቨርፑል ኃላፊዎች በተደጋጋሚ ሲመለመል የነበረ ሌላኛው የቀኝ ፉልባክ ተጫዋች ነው። ዊስሊም እንግዲህ ወደ ማንቸስተር ሲቲ ይዘዋወራል ተብሎ የሚጠበቀው ብራዚላዊውን ፉልባክ የሊቨርፑል ራዳር ውስጥ እንዳለ ስሙ ተያይዞ ይነሳል። ነገር ግን በፍሪፖንግ ዙሪያ በተለይ ሌቨርኩዘንና ኢንትራ ፍራንክፈርት ባደረጉት ጨዋታ ባሪ ሃተንና ሚሻል ቡቼል የሚባሉት ሁለቱ የሊቨርፑል ስካውት ዲፓርትመንት ክፍል የሚሰሩ የምልመላ ሰራተኞች እንግዲህ ተገኝተው በባየርን አሬና ተመልክተዋል እና ያም መረጃ
መነሻ በማድረግ ነው እንግዲህ ፍሪምፖንግ የሊቨርፑል ተቀዳሚ ኢላማ እንደሆነ እያነሱ የሚገኙትና የተጫዋቹ የመልቀቂያ ሂሳብ ደግሞ አሁን ላይ ለሊቨርፑል ብዙም ከበድ ያለ ወይም በተለየ ሁኔታ ትልቅ ኢንቨስትመንት የሚያስፈልገው አይደለም። ተጫዋቹ በ35 ሚሊዮን ዩሮ እስከ 40 ሚሊዮን ዩሮ ገደማ የመልቀቂያ ሂሳቡ በቀጣይ ጁን 1 ጀምሮ አክቲቭ ይሆናል። ይሄን ሪሊስ ክሎዝ ያቀረበ ክለብ ማንኛውም ክለብ ማስፈረም ይችላል። በተለይ ደግሞ ተጫዋቹን በቀጥታ ውሳኔውን መሰረት ባደረገ መልኩ ባየር ሌቨርኩዘኖች እንዲደራደር ፍቃድ ሰጥተውታል። ከወዲሁ ደግሞ ሊቨርፑሎች ቢዲንግ ዋር ውስጥ ከመግባታቸው ቀደም ብሎ በዝውውሩ በኩል ገፍተው ለመሄድ ይህን ተጫዋች ተቀዳሚ አድርገዋል። ጀረሚ ፍሪምፖንግ እንግዲህ የትሬንት አሌክሳንደር አርኖልድ ተተኪ ይሆናል ተብሎ ይጠበቃል። እንደሚወጡ ዘገባዎች ከሆነ በዴይሊ ሜልም ፋብሪዚዮም በዩቲዩብ ቻናሉ ባጋራው መረጃ መሰረት ነገር ግን በአንድ ተጫዋች ብቻ የተገደበ የምልመላ ሂደት እየተከተሉ እንዳልሆነ ደግሞ ምሽት ላይ በተመሳሳይ ይህን መረጃ ጥቆማ በማድረግ ኢያን ዶሊ የሊቨርፑል ኢኮ ዘጋቢ እንደምታውቁት አብዛኛው የሊቨርፑል ደጋፊዎች ምናልባት ልታውቁት ትችላላችሁ በሊቨርፑል ኢኮ ዙሪያ የሚጽፍ በኤክስ ቻናሉ ላይ የተረጋገጡ መረጃዎችን በ24 ሰዓት አንድም መረጃ ብቻ ሊያጋራም ይችላል። ይሄ የሊቨርፑል ኢኮ ዘጋቢ እንደሚለው ከሆነ ፍሪምፖንግ አንዱ ተጫዋች ነው በሊቨርፑል ኢላማ ውስጥ ከገቡ ተጫዋቾች ዝርዝር ውስጥ አንዱ ነው። ነገር ግን በተጫዋቹ ዙሪያ ብቻ እየተሰራ ያለ ፕሮጀክት አይደለም። በርካታ አማራጮችን እየተመለከቱ ነው። ነገር ግን ፍሪምፖንግን በተደጋጋሚ የሊቨርፑል ስካውት ዲፓርትመንት ክፍል ሰራተኞች ወደ ጀርመን በመሄድ ምልመላ አድርገዋልና ከስሎት ሲስተም ጋር ፊት ያደርጋል አያደርግ የሚለውን እንግዲህ በቂ ሪፖርት የሊቨርፑል ኃላፊዎች አግኝተዋል። በቀጣይ የትኛውን ተጫዋች ማስፈረም እንደሚፈልጉና በቦታው ላይ ፊት ያደርጋል ብለው ያሰቡትን ከጁን 1 ጀምሮ ሊቨርፑሎች በንቃት ልክ እንደ ግራፉል ባኩ አማራጭ በኩል ሊቨርፑሎች በቀጥታ ወደ ዝውውር ይገባሉ ተብሎ ይጠበቃል ብሎ እንግዲህ የሊቨርፑል ኢኮ ዘጋቢ ያጋራውና ሰፊ የዝውውር ገበያ ሊቨርፑል ሊያደርግ እንደሚችል ከወዲሁ በአብዛኛው እንደምታደምጡት በሚዲያም በኤክስ ቻናልም የሚወጡ መረጃዎች የሚያሳዩት በተለይ ደግሞ ከትናንት በስቲያ አትሌቲክስ ሰፊ ፕሮግራም ሰርቶ ነበር። በፖድካስታቸው ላይ በቀጥታ ዴቪድ ኦርኒስተንን በመጋበዝ የሊቨርፑል ሰፊ የዝውውር እቅድ ምን ይመስላል በሚል ትላልቅ ጥያቄዎች አቅርበውለት ነበርና በተደጋጋሚ የሚያነሳቸው ጉዳዮች አሉ። በሊቨርፑል ቤት አሁን ላይ ቀደም ተብሎ የተጠናቀቁ ወይም ዝውውሩን ለመፈጸም የስራ ፍቃድ የሚያገኙበትን የህጋዊ ዶክመንት የሚቀያየሩበት ወቅት አክቲቭ እስከሚሆን ድረስ የሚጠብቋቸው ዝውውሮች አሉ። ይሄ ማለት ከበስተጀርባ ተሰርቶ ያለቀ እንደ ኦርኒስተን ዘገባ ከሆነ የመጀመሪያው ከሜሎስ ኪርኬዝ ሊጀምር እንደሚችልና በርከት ያሉ ዝውውሮች ሊኖሩ ይችላሉ ከ5 በላይ ተጫዋቾችን ማለት ነው። ይሄ ማለት የግራም የቀኝም ፉልባክ ከአንድ ሴንተር ባክ ጨምሮ ማለት ነው። በአማካይ ስፍራም ሰፊ የዝውውር ፕላን እንዳለ በሊቨርፑል ቤትም አያይዞ አንስቷል። የአጥቂው ዲፓርትመንት እንግዲህ በተደጋጋሚ አንስተን የተለያዩ ፕሮግራሞችን ሰርተናል። በአጥቂው ዲፓርትመንት በኩል የሚኖር ትልቅ ዝውውር አለ። ነገር ግን በርካታ ምልመላዎች ተደርገው በእርጋታና በጥንቃቄ በተሞላው መልኩ የሚደረገው የዝውውር አይነት የአጥቂው ክፍል ነው። ችኮላ ያልተሞላበት ሊቨርፑል ከፍተኛ ኢንቨስትመንት ለመፈጸም ትላልቅ የዝውውር ሂደቶች ላይ ትግል አድርጎ ወይም ቢዲንግ ዋር ውስጥ ገብቶ የሚያዘዋውራቸው ሳይሆን ቴክኒካሊ ለሊቨርፑል ፊት ያደርጋል ብለው የሚያስቡትን ተጫዋች በግራውንድ ወርክ ቀደም ብሎ ለማጠናቀቅ ነው የሚሰሩት እንጂ ሚዲያ ላይ እንደሚወራው ወይም ዘገባዎች ላይ እንደሚወጣው ብቻ በዛ ልክ ሊቨርፑል ተጣጥፎ ወደ ዝውውር ገብቶ የሚያዘዋውረው ተጫዋች አይነው። ለምሳሌ አሁን በሰሞኑ እንደምታደምጡት በኤክስ ቻናል ደግሞ ለንባብ በብዛት ሲጋራ የነበረው ጉዳይ የዳርዊን ኑኔዝ አትሌቲኮ ማድሪድ ያሳየው ፍላጎትና በትክክል ኦፊሻሊ ወደ 47 ሚሊዮን ፓውንድ ለሊቨርፑል አቅርቧል የሚባል
መረጃ እየወጣ ነው የሚገኘው። በተለይ ደግሞ የዴሊ ሜሉ ዘጋቢ ሳይመን ጀንስ ይሄን ጉዳይ ካጋራ በኋላ የሊቨርፑል ኃላፊዎች በጁሊያን አልቫሬዝ ዙሪያ ያላቸውን ፍላጎት አጠንክረው ሄደዋል የሚልም አያይዘው ጽፈዋል። ስለዚህ በአጥቂው ዲፓርትመንት በኩል የሚወሰነው ውሳኔ እንደሚለቁ ተጫዋቾችና ከተጫዋቾች ሽያጭ የሚገኘውን ገቢ ታሳቢ አድርገው ከስሎት ሲስተም ጋር ፊት የሚያደርግ ተጫዋችን በቀጥታ ማዘዋወር ነው። ምናልባት ሁለት ተጫዋች ለቀው አንድ ጥራት ያለውንም ተጫዋች ማምጣት በእቅድ በኩል የተያዘም ነው። እንደ ካልቾ ኢጣሊያን እንደሚለው ከሆነ ደግሞ ፍሬድሪኮ ኬዛን በ26 ሚሊዮን ፓውንድ ለናፖሊ ለመሸጥ ሊቨርፑል አንዳንድ ድርድሮችን እንዳደረገ ካልቾ ኢጣሊያን እየዘገበ ነው የሚገኘውና ጥገናዊ ለውጡ ይቀጥላል። በሊቨርፑል ቤት ቀጣይ ትልቁ የዝውውር መስኮት በሊቨርፑል ዙሪያ ሰፊ የዝውውር ሂደት ሊኖር ይችላል። ነገር ግን ከሚሸጡ ተጫዋቾች ጋር በተያያዘ በየጊዜው የሚወጣው መረጃ አለ። አሁን በቅርብ ጊዜያት ውስጥ ሃርቪ ኤሊየትን አቆይቶ ሊቨርፑል አንዳንድ ሁኔታዎችን ማየት ይፈልጋል። በቀጣይ የሊቨርፑል ፕሮጀክት አንዱ አካል አድርጎ መመልከት ይፈልጋሉ የሚል ዘገባ ሲወጣ ነበር። በነ ዴሊ ሜልም ቴሌግራፍም በኩል አትሌቲክስም ይህን ጉዳይ ሲጽፍ ነበር። ነገር ግን በቅርብ ሳምንት ስካይ ስፖርት በቀጥታ ከኪርኪቢ ከሚገኘው አግዜ ትሬኒንግ ግራውንድ ኒኮላስን እንደምታውቁት የዝውውር ዘጋቢ ይፋ ባደረገው መሰረት ወልቭስ 40 ሚሊዮን ፓውንድ ለማቅረብ ብራይተንን አሸንፎ ሃርቪ ኤሊየትን ለማዘዋወር ለሊቨርፑል ይፋዊ ጥያቄ አቅርበዋል ብሎ ዘግበው ነበርና እንዲህ አይነት ሊቨርፑልን ከፍተኛ ትርፋማነት ሊያስገኝ የሚችል ጥያቄ የሚመጣ ከሆነ የነ ኤሊየት ቆይታ ጥያቄ ውስጥ ገብቷል። የመሸጣቸውም እድል ሰፊ ነው። አሁን ላይ እንደሚታየው ሁኔታ ከሆነ ኩቢን ከለኸር፣ ጃሬል ካውንሳ፣ ጆይ ጎሜዝ፣ ዳርዊን ኑኔዝ እና ዋታሪንዶን ፍሬድሪኮ ኬዛም የመልቀቃቸው እድል በጣም ሰፊ እንደሆነ አያይዞ በዛ ላይቭ ፕሮግራሙ ላይ ጥቆማ አድርጓልና በሚለቀው ተጫዋች ቁጥር ልክ ተተኪ አይመጣም። ነገር ግን የሊቨርፑልን አሸናፊነት የዋንጫ ድል ሊያስቀጥል የሚችል እንደ አትሌቲክስ ዘገባ ከቀናት በፊት በወጣው እንደ ጄምስ ስፒርስ ዘገባ ከሆነ 21ኛውንም ዋንጫ ለማሳካት በተመሳሳይ ስታንዳርድ ለመቀጠል ሊቨርፑል ውጤታማ የሆነ የዝውውር ሂደትን ለማድረግ ከየትኛውም ጊዜ በላይ በንቃት ዝውውሩ ላይ ይሳተፋል። በሊቨርፑል እግር ኳስ ታሪክ ታይቶ የማይታወቅም ትልቅ የዝውውር በጀት እንደተበጀተም እየተነገረ ነው የሚገኘው። በጀት ስላለ ብቻ ደግሞ የኤድዋርድ ቡድን እንደምታውቁት በጥናትና በአልጎሪዝም በተሞላ መልኩ ነው ዝውውር የሚፈጸመው። ገንዘብ ወይም በጀት ስላለ ብቻ ተጫዋችን አርከክፎ ወይም በገፍ ወደ ክለቡ የሚያመጣ ባለሙያ አይደለምና ይሄንን ተከትሎ በጥናት ላይ የተመረከዘ ትላልቅ ዝውውሮች ይደረጋሉ። በእያንዳንዱ ዲፓርትመንትም ዝውውር ይኖራል ማለት ነው። በተከላካይ በኩል 3፣ አማካይ ስፍራ ላይ 1፣ በቴክኒክም በአገልግሎትም የላቀ ደረጃ ያለው ተጫዋችን ክላስ ያለውን ተጫዋች፣ በአጥቂ ዲፓርትመንት በኩል 2 ተጫዋች እንደሚለቀው ተጫዋች ቁጥር ልክ ለምሳሌ ኑኔዝ፣ ጆታ፣ ኬዛ የሚለቁ ከሆነ ሊቨርፑል 2 ተጫዋች ነው የሚያስፈርመው። 2 ጥራት ያለው ተጫዋች ያልተገደበ አገልግሎት ያለው ማለት ነው። እንዲህ አይነት ቴክኒካዊ ጉዳዮች ሊወሰኑ ስለሚችሉ በእርጋታና ከበስተጀርባ ደግሞ ብዙ ስራዎች ተሰርተው ተጠናቀው በጊዜ ሂደት ዝውውሮችን እያጠናቀቁ ይሄን ቡድን በማጠናከር ለቀጣይ የውድድር ዓመት ዝግጁ ለማድረግ ከወዲሁ ትላልቅ ስራዎች ከበስተጀርባ እየተሰሩ እንደሆነ አብዛኛው የሚዲያ ባለሙያዎች ይገልጻሉ። እና ፋብሪዚዮንም እንደምሰሙት ሊቨርፑል ከወዲሁ ዝውውሩ ላይ ነው ያለው። ትላልቅ ዝውውሮችን ለማድረግ ድርድር እስከ መጀመር ደረጃ ሄደዋል። በተለይ የነ ሜሎስ ኪርኬስም የትኛውም የሊቨርፑል የዝውውር ሂደት ይነሳ ተቀዳሚ ፈራሚ ሊሆን እንደሚችል ይጠቆማል። የንሰንም የሊቨርፑል ኢላማ ነው። በርካታ ተጫዋቾች በሊቨርፑል ራዳር ውስጥ አሉና የመጀመሪያው የአርኖልድ ተተኪ ተደርጎ በሊቨርፑል ቤት በእቅድ ተይዞ አሁን ላይ ትኩረት ተሰጥቶት እየተሰራበት የሚገኘው ጀረሚ ፍሪምፖንግ ነው። እስቲ አርኖልድን ይሄ ተጫዋች በቀጥታ ሊተካ ይችላል የሚለውን እናንተ በኮሜንት መስጫ ሐሳብ አስተያየታችሁን እያስቀመጣችሁ
ሐሳባችሁን ያጋራችሁ ይሄንን ፕሮግራም ላይክ እንድታደርጉና ለሌሎች እንዲደርስ ላይካችሁ በእጅጉ ያስፈልገናል። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ይሄንን ቻናል እንድትደግፉ የአክብሮት ግብዣችን ነው። ማንቸስተር ዩናይትድ ቢልባውን 4-1 ያሸነፈበት በድምሩ 7-1 አሸንፎ ለፍጻሜ የደረሰበትን እንዲሁም የጀርሚ ፍሪፖንግንና በሊቨርፑል የዝውውር እቅድ ላይ አጠር ያለ ፕሮግራም አርብ ንጋት ወደ እናንተ አደረስን። ከናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበር። ሰላም ቆዩ።